እንግዲህ ዛሬ ሄርሜላና ሩታ ተገናኝቷሉ። በምንድን ነው የተገናኙት? ምን ሌሎ ነው? እርቅ ሊፈጥሩ ነው ወይስ ለምንድን ነው? አብርሽንስ ለምን ቀጠረችው? ማናት የቀጠረችው? ሄርሜላ ናት ወይስ ሩታ ናት? እና በጣም ሄርሜላ ስሜተኛ ሆናለች። ስሜቷን መቆጣጠሩ አቅቷታል በጣም እኔ እንጃ። ብቻ ግን በወንድሟ ሀሳብ ተስማምታለች ይመስለኛል። ምክንያቱም ባለፈው ተይው ከህይወትሽ ውጭ ለአንቺ አይሆንሽም ብሏት ነበረ። እንግዲህ ሩታም ዘው ብለሽ እንደገባሽ ዘው ብለሽ አንቺ ነሽ ከህይወታችን የምትወጪው እንጂ እኛ አይደለንም ከህይወትሽ፣ እኔ አይደለም ከህይወትሽ መውጣት ካለብሽ አንቺ ነሽ ብላት ነበረ። እንግዲህ አብርሃምስ ምርጫውን አሳወቀ ወይስ ምን አለ የሚለውን ቪዲዮ እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆየችሁ ምን አለ የሚለውን ደግሞ አብረን እንሰማለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዙ ስትትርፍርፍ ይበልልኝ። እንግዲህ ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው እና ዛሬም ያው የመጣሁትኝ እነ ሩታ ለምን ተሰበሰቡ? አብርሃምም ማንን መረጠ? ወይስ ምርጫውን አላሳወቀም? ለምንስ ተሰበሰቡ? ሄርሜላ እንግዲህ ሩታንም ቀጥራት አብርሽንም ቀጥረው የመጨረሻ ውሳኔዋን አሳውቃለች። በዛ ውሳኔዋ ግን አብርሽ ምንም አልተስማማም። እኔ ምንም ያልኩሽ ነገር አለ? ምንም የተናገርኩሽ ነገር አለ ወይ? በዚህ ልክ ምን ነው ባንዴ ወሰንሽ? ምክንያቱም እሺ ፈልገሽ ወደሽ ከሆነ ችግር የለብኝም። እኔ ግን እኔ ከአንቺ ይሁን እኔ ከአንቺ ጋር አልሆንኩ ማለት ከሩታ ጋር ሆናለሁ ማለት አይደለም። እኔ በአሁኑ ሰዓት ውሳኔ ላይ አልደረስኩም ሲላት፣ እንግዲህ እኔ እኮ ከምታሳየን ተግባር አንጻር ነው አንተ ለኔ ያለክ ፍላጎት እየወረደ ስለሆነ እኔ ነኝ እንጂ በግድ አስገድጄ ስለመወድክና ስለማፈቅርክ ነው በዚህ ልክ ይሄን ያክል ዋጋ እየከፈልኩትኝ ያለሁትኝ። አንተ ግን ለኔ ምንም ቦታ እያለክ አይደለም። እኔ ደግሞ የጠበቁት የነበረው አንተ ወደ ቀድሞ ማንነት ስትመለስ ሲሻልክ በታመምከበት ሰዓት ወደ ቀልብክ ስትመለስ እንግዲህ ወደ እኔ ጋር ትመለሳለህ ብዬ ነበር ያሰብኩትኝ። ይህንን ነገር አልጠበቅኩም ነበር። አሁን ደግሞ ያላሰብኩትን ያልጠበቅኩትን ነው ያገኘሁትኝ። አንቴም በዚህ ልክ ትቀየርብኛል ብዬ አስቤው መልሜውም አላቅም ብለዋለች ሄርሜላ። ሩታም እንግዲህ ያው ሲመካከሩ በጣም ነው ቢቀርብሽ ይሻላል፣ ምክንያቱም አንቺ ከህይወታችን ብትወጪ ይሻላል። እንደዚህ አይነት ውሳኔ መወሰንሽ በጣም ደስ ይላል። ምክንያቱም እኔም ከሚያሳየኝ ባህሪ አንጻር ነው ወደ እሱ ጋር ልጠጋ የቻልኩትኝ። ያው መቼም እሱ ወደ እኔ ጋር ልጁ እንዲያይ በሚመጣበት ሰዓት መቼም አንቺ ደስተኛ አትሆኝም። ምክንያቱም ከአንቺ ተለይቶ ሲመጣ ሰው እኔ ልጁ እናት ነኝ በማለት መልሳለታለች። እንግዲህ ሄርሜላ ካሁን በኋላ እኔ ከህይወትክ ሊወጣ ነው፣ በቃ በአንድ ሀሳብ በመጨረሻ ውሳኔ ላይ ደርሼ ነው የመጣሁት። እኔ የመጀመሪያ ከአንተ ውጭ ሌላ ሰው አፍቅሬ አላቅም። ፍቅር በጣም ነው የምወድክ፣ በጣም ነው የማፈቅርክ፣ በጣም ነው የማከብርክ። ደግሞ አንቴን ከፍቶክ ተክዘክም እንዳይ አልፈልግም። ከላይ ብትለያዩ ራሱ ማንም በአንቴ አንገትን እንዲሰቅልብና በቃ እንዲከፋክም አልፈልግም ብላለች ሄርሜላ። እሱም እንግዲህ ያው በጣም ነው ያዘነው፣ በጣም ነው ያለቀሰችው፣ በጣም ነው ያዘነችው ሄርሜላ። ሩታ ግን በውስጧ በጣም ደስተኛ ሆናለች። ምክንያቱም ይሄንን ፍንጭ ከሰጠችኝ በቃ ወደ እኔ ጋር መመለሱ አይቀርም በማለት ውስጧ ደስ ብሏታል። የምርሽን ነው እንዴ ነው ያለቻት። ከዚህ በፊትም እኮ እንደዚህ አይነት ነገር ብለሽኝ ድጋሚ ደግሞ ያ ክስተት ስለተፈጠረ ስትላት፣ ኧረ በጭራሽ አሁንማ የምሬን ነው ከህይወታችሁ ልወጣ ፈልግ ያለው ብላታለች። እንግዲህ አብርሃም ሲመጣ ሩት ብላ ቅፍ አርጋው ስቅስቅ ብላ ነው ያለቀሰችው። ምክንያቱም እንዲለያዩ እሷ ብዙም ልቧ ባይፈቅድም ወዳ ሰውን ግድ እንደሚለያት አምና ተቀብላለች። እሱ ደግሞ እኔ ከሷ ከአንቺም ጋር ብለይም እንግዲህ ከሷ ጋር ከሩታ ጋር በጭራሽ ይሆናለሁ ብዬም አላቅም አልልምም ሲጀምርም እና እኔ ከማናችሁም ጋር መሆን አልፈልግም ነው ያልኩት እንጂ ሄርሜላ አንቺን አልፈልግሽም ያልኩበት ነገር
እኔ ከማናችሁም ጋር ራሴን ማዝናናት ከራሴ ጋር መሆን ስለፈለኩ እንጂ አሁን ምርጫ ላይ አይደለሁም። ለምርጫ አልደረስኩም፣ አልበቃውም፣ ውሳኔ ላይ አልደረስኩም በማለት እሱም መልሶላታል። እሷ ደግሞ በጣም ስሜቷን ለመቆጣጠር ነው ያቃታት። እንግዲህ በወንድሟ ሀሳብ ሳትስማማ አትቀርም። ያው ለብዙ ለአንቺ ብለን እኛም ብዙ ተሰድበናል፣ ብዙ ተረግጠናል፣ ክብሬችን ራሱ እስከ ማጣት ስላጣው እኔም ከእናንተ በላይ ደግሞ ክብሬ ነጥቻለሁ። ከዚህ ወጥ ውጪ ሲባል ሲመከር ስሰደብ ብዙ ቻሌንጅን ያሳለፍኩበት ስለሆነ እኔ በቀላል ልተወው አልችልም። እንዴት ነው ምተወው? ባንዴ እኔ ልተወው ብለው ራሱ በቃ አልችልም ነው ያለችው። እንዴት የምወደውን የማፈቅረውን ሰው ባንዴ ከሱ ብዙ ህልም የነበረኝ እንዴት ባንዴ ልተወው እችላለሁ? በዚህ ማስ አልስማማም እስከ ማለት ድረስ ደርሳ ነበረ። ትናንት ደግሞ ሚነስባ ይሆን እንጃ አውጥታ ወረዳ ያው እሱን ከሚያሳያት ባህሪ አንጻር ነው እሷም እንትን ያለችው። በዚህ ልክ ውሳኔዋን ለማሳወቅ የመጣችው እንግዲህ ብቻ እኔ እንጃ እሷም ውስጧ ባይፈቅድላትም በቃ መናገር ስላለብኝ እሱም ይቁረጥለት። እሱም ደግሞ ያው በሚያወራኝ ቴክስት በሚያወራኝ ነገር ምንም ለኔ ደንታ የለውም እንደሌለው ነው እየቆጠርኩት ያለሁት እያለች ነው እንግዲህ። ብዙም ኮመታተሮቹም ወንድ ልጅ ሲወድ እንጂ ሲወደድ ብዙም ይሄንም ያክል ነው ሲባልም እሷ ደግሞ በጣም እንደምታፈቅረው በጣም እንደምትወደውና በጣም በቃ ከሷ ጋር ህይወት እንደሌለው ከሷ ጋር ሀብሎ እንደጀመረ እና ከቤተሰብ ልታስተዋውቀው ብዙ ነገር ያሰብኩኝ ሰው ነኝ፣ እንዴት ባጭሩ ይቋጫል ብላ እሷን በጣም ውስጧን ከንክኗታል። እንግዲህ ሩታ በዚህ ሀሳቧ በጣም ተስማምታ ነበረ። እሷ ብትስማማም ግን አብርሽ በዚህ አጋጣሚ ሊስማማ አልቻለም። እሱ በቃ እኔ ከእናንተ ጋር ጭቅጭቅ ውስጥ መግባት አልፈልግም፣ መሄድ ነው የምፈልገው ብሎዋቸው እንግዲህ ጥሏቸው ሄደዋል። እሱም ያው ሲሄድም አንድ ነገር ተናግሮ ነው የሄደው። ኤርሜላን ከፈለግሽኝ ለግሌ አውሪኝ ወይ ደውይልኝ ወይም ደግሞ ተገናኝተን እናወራለን በማለት ነበር የተለያዩት። ከዛ ሩታ በጣም ቀስሟ ስብር ነው ያለው። በጣም ቀስሟ ተሰበረ። ምክንያቱም አሁንም ደግሞ ለሄርሜላ ተስፋ ሊሰጣት ይሁን ብቻ አላቅም። ምክንያቱም ሩታንም ብዙም ተስፋ እየሰጣት አይደለም። እሷ ግን በሚያሳየኝ ፍቅር አንጻር በሚያሳየኝ ተግባሩ አንጻር ነው እኔም ወደ እሱ ጋር መጠጋትም የፈለግኩት እርቅ ማውረት የፈለግኩት። ምክንያቱም ልጅ ስለወለድን ልጅ ስላለን ተለያይተን አንለያይም በማለት አስባም ይሆን እኔ እንጃ። እንግዲህ ያን የስንት ቀን ድጋምህን እኔ ደግሞ በ3 ቀን ውስጥ መና አርጌብሃለሁ እንደዚህ ህይወትን ብላ እንደተጫወተችበት አሁንም ደግሞ ድጋሚ ያንን ነገር እያስታወሰ በምን ተነስታ ነው እንዴት ከመሬት ተነስታ እኔን በዛው ልክ በዛው ቅጽበት እንዴት እንደዚህ ልትቀየር ቻለ ብሎ እሱም ግራ እንግዲህ ተጋብተዋል። እሱም ደግሞ አብሬሽን ስታገኘው በጣም እኔ እንጃ ቢስሚላህ ምን ሆናችሁ ነው? ምን ብለሻት ነው? ምን ሰድበሻት ነው? እንዴ እያላት ነበረ ሩታን ሄርሜላን ማለት ነው ለሩታ። ምክንያቱም በጣም ተናዳ በጣም እያለቀሰች ፊቷ በጣም ነበር ቅልት ያለው። እሱ ደግሞ በቃ የተጣሉ ምክንያቱም ሳያስብ ነው ሁለቱንም ያገኛቸው። እንግዲህ ለሩታ አብርሽን እንደጠራቸው አልነገረቻትም ነበር። ከመጣ በኋላ ነው እንግዲህ አብርሽን ሊመጣ ሲል ነው ከመምጣቱ በፊት አብርሽን ጠርቼዋለሁ ቅር እንዳይልሽ ስትላት ኦኬ እንግዲህ ያው ውስጧ ልቧ ስለሚፈልገው እሷ ደስታውን አትችልም። እሱ ግን ማናቸውንም ይሁን ማየት ባልፈለገበት ሰዓት ነው እንግዲህ ያው ሩታም እሱን እንድታይ ፍቃደኛ ሆናለች። አሁን እሷ በምትቀርበው ሰዓት እሱ እየራቃት ነው። በፊት ላይ እሷም እንደዛው ነበር። እሱ ሲፈልጋት እሱ ያለችበትን ሲፈልጓ ሲሄድ እሷ ነበር ስትርቀው የነበረው። በቃ ከቤተሰቦቿ ጋር ሆና ምናምን ብዙ ጊዜ ማለት ነው ተደብድቦ ረስንቲን በየቤቱ በየበሩ ሲሆን ኮካ ሲሰደብ ሲረገጥ። አሁን ግን እሷ በተራዋ ያንን ነገር እያመጣችው ነው። እሱ እኮ ያንን ነገር መጀመሪያ ለምን አልነበረም? አሁን ደግሞ ለምን ተመለሰ? ድሮ የነበረው መጀመሪያ የነበረው ፍቅር ሲል እንግዲህ
ባለማወቅ ነበር ያጠፋው አጥፍቻለሁ ብለዋለች ሄርሜላ። በቃ እኔ ህይወታችሁን እየበጠበጥኳችሁ እየረበሽኳችሁ ከሆነ እኔ ከልጅ እናት ጋር ኑር በቃ ትቼዋለሁ ስትለው ህይወታችን አንቺ ምንም የበጠበሽው ነገር የለም፣ ህይወታችን የተበጠበጠው ከመጀመሪያም ጀምሮ ነው እንጂ አንቺ አይደለም መተሽ የኛን ህይወት የበጠበሽው፣ መጀመሪያም ህይወቱ ተበጥብጠዋል ብለዋታል። ምክንያቱም አንቺ ሳትመጪም በፊት ነው የኛ ህይወት እየተበጠበጠ ያለው፣ አንቺ ምንም የደረሽብንም ነገር የለም። በቃ እሱ ሲናገር እንደነበረው ይሄ ትዳር ነው ወይ ህይወት ነው ወይ? ይህንን ህይወት ለእኔ ማን ይኖርልኛል? ህይወቴን የሚኖረው እኔና እኔ ነኝ። ጮንጋራ ማለቅ የለበትም። እኔ ገና በልጅነቴ ጮንጋራ አስገብቻለሁ እያለ ነበረ ትላንት ራሱ